ኢሜስ አማካሪ አርክቴክቶች ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚያቀርብላችሁ አርኪ ካሜራ ፕሮግራማችን አሁን ይጀምራል። ጤና ይስጥልን የፕሮግራማችን ተከታታዮች፣ ፕሮግራማችንን እንድትከታተሉን በአክብሮት ጋበዝናችሁ። በኪነ ህንጻ ፕሮግራማችን በጅማ ከተማ ለመገንባት ታቅዶ ዲዛይኑ የተጠናቀቀውን ቶኩማ አባጅፋር የገበያ አዳራሽን ዲዛይን ይዘንላችሁ እንቀርባለን። እንድትከታተሉን በአክብሮት እንጋብዛችኋለን። የተወደዳችሁ የአርኪ ካሜራ ኪነ ህንጻ ታዳሚዎች እንደምን ሰንብታችኋል? ዛሬ የምናቀርብላችሁ በጅማ ከተማ ዲዛይኑ ተጠናቆ የተጸደቀውን ቶኩማ አባጅፋር የገበያ አዳራሽ ነው። ይህ የገበያ አዳራሽ የሚገነባው በጅማ ከተማ መርካቶ ተብሎ በሚጠራው የገበያ ስፍራ ሲሆን የዲዛይኑ የመነሻ ሐሳብ ወይም ጽንሰ ሐሳብ የተወለደው ከጅማ ከተማ በጥቂት ኪሎ ሜትሮች ርቀት ከሚገኘው ከጥንታዊው የአባጅፋር ቤተመንግስት ነው። ስለ ገበያ ማዕከሉ ዲዛይን ከማቅረባችን በፊት የዲዛይኑ ጽንሰ ሐሳብ እናት ስለሆነው ስለ አባጅፋር ቤተመንግስት ጥቂት እናውጋችሁ። በ1891 ዓመተ ምህረት በቀይ መስቀል አገልግሎት ወደ ኢትዮጵያ መጥቶ የነበረው ሩሲያዊው መኮንን አሌክሳንደር ቡላቶቪች አባጅፋር አባ ሞጎልን እንዲህ ሲል ይገልጻቸዋል። አባጅፋር አሁንም ደልዳላ ቁመና ያላቸው በመካከለኛ ዕድሜ ላይ የሚገኙ መልከ መልካም ሰው ናቸው። ሰልከክ ያለ አፍንጫና በንቃትና ወዲያ ወዲህ የሚያማትሩ ብሩህና ተጠራጣሪ የሚመስሉ የሚስቡ አይኖች አሏቸው። ጢማቸው ጥቅጥቅ ያለ ሆኖ ጥቁር ጥቅልል ያለ ሉጫ ጸጉር አላቸው። የእጆቻቸው ጣቶች ረዘም ያሉ ሆነው ውብ ናቸው። በሁሉም ጣቶቻቸው ላይ ትልልቅ የወርቅ ቀለበቶች አጥልቀዋል። ነጭ ሱሪና ስስ የአገር ባህል ሸሚዝ ለብሰው ስስ ነጠላ ደረብ አድርገዋል። በሚያምሩ ሰንደል ጫማዎች ውስጥ የሚታዩ እግሮቻቸው ውብና ትንንሽ ናቸው። የአባጅፋር ቤተመንግስት የሚገኘው ከጅማ ከተማ ጥቂት ኪሎ ሜትሮች ወጣ ብሎ ከሚገኝ ተራራማ ስፍራ ላይ ሲሆን ከዚህ ስፍራ የጅማ ከተማንም ሆነ በዙሪያዋ ያለውን አካባቢ ሁሉ ቁልቁል መመልከት ይቻላል። የመጨረሻው የጊቤ ስርወ መንግስት ንጉስ የነበሩትና በታሪክ የሚታወቁት ሁለተኛው አባጅፋር አባ ሞጎል ናቸው። የእርሳቸው አባት የነበሩት አባጅፋር አባ መጋል ዛሬ ጅሬን ወይም ሄርማታ ተብሎ በሚታወቀው አካባቢ ጅማን ሲመሰርቱ በግዛታቸው 5 አካባቢ የሚደርሱ ቤተመንግስቶችን ማስገንባታቸው ይነገራል። ይሁንና ስለ ቤተመንግስቶቹ ግንባታም ሆነ ቤተመንግስቶቹ ሲገነቡ በአማካሪነትና በመሐንዲስነት የተሳተፉ የአገር ውስጥና የውጭ መሐንዲሶች እነማን እንደነበሩ ተደራጅቶ የተቀመጠ መረጃ ለጊዜው አላገኘንም። ይሁንና መረጃ ባገኘን ጊዜ ወደፊት የዚህን ቤተመንግስት የግንባታ ታሪክ ለማቅረብ እንሞክራለን። አባጅፋር አባ መጋል ካስገነቧቸው ቤተመንግስቶች በተጎሳቆለ ቁመናና ለታሪኩ ግስፈት በማይመጥን ጥበቃ ስር የሚገኘው የጅማው የአባጅፋር ቤተመንግስት ይህን ይመስላል። እግረ መንገዳችንን ይህን ታሪካዊ ህንጻ ተገቢውን ትኩረትና ጥበቃ እንዲያገኝ ለሚመለከታቸው የመንግስት ኃላፊዎች ስላያያዙ የተሰማንን ቅሬታ መግለጽ እንወዳለን። የቤተመንግስቱ አሰራር በአዲስ አበባ በተለያዩ ስፍራዎች ከምኒልክ ዘመን ጀምሮ ለሹማምንቱና ለነገስታቱ በህንድና በአውሮፓ የኪነ ህንጻ ባለሙያዎች ሙያዊ ድጋፍ ይገነቡ ከነበሩት ህንጻዎች ኪነ ህንጻዊ ተዛምዶ አለው። የቤተመንግስቱ በረንዳ ንጉሱ ከአቤት ባዮች ጋር የሚገናኙበት ሰገነት ሆኖ የሚያገለግል ሲሆን ውብ በሆኑ የበረንዳ ጌጦች የተጌጠ ነበር። አሁን ባለበት የተጎዳ ሁኔታ ስንመለከተው ቤተመንግስቱ ንጉሱ ይኖሩበት በነበረ ጊዜ ምን ያህል ኪነ ህንጻዊ ውበት የነበረው መሆኑን ለመገመት አያዳግትም። ተደራራቢ የጣሪያ ክዳኖቹና የጣሪያ ክፈፍ ጌጦቹም ለህንጻው ተጨማሪ ውበት ሰጥተውታል። የዚህን ህንጻ በሮች፣ መስኮቶችና የምሰሶ ጌጦች ስንመለከት ምስራቃዊ ኪነ ህንጻ ይታይበታል። የቶኩማ አባጅፋር የገበያ ማዕከል ዲዛይንና ጽንሰ ሐሳብ ኒኦ ክላሲካል አርኪቴክቸር ወይም ፖስት ሞደርን ወይም ድህረ ዘመናዊ ኪነ ህንጻ ተብሎ በሚታወቀው የኪነ ህንጻ ጽንሰ ሐሳብ ላይ ተመሰረተ ነው። የዚህ ጽንሰ ሐሳብ መሰረታዊ መነሻ ጥንታዊና የቀደምቱን ዘመን ኪነ ህንጻ በአዲስና ዘመናዊ መልክ መልሶ ሁለተኛ ልደት በመስጠት ታሪክን ወደ ቀጣዩ ዘመን ማሸጋገር ነው።
ይህ አስተሳሰብ የተወለደው መላውን ዓለም ተቆጣጥሮ የነበረውን ዘመናዊ ኪነ ህንጻ በመጋፋት የተወለደ የኪነ ህንጻ አስተሳሰብ ሲሆን እያንዳንዱ ሀገርና አካባቢ የየራሱን የታሪክ የኪነ ህንጻ ውርስ ከዘመናዊ ኪነ ህንጻ እያዋሃደና እያስታረቀ ታሪኩን በኪነ ህንጻ ውስጥ ለትውልድ ማሸጋገር ይገባዋል እንጂ በጥቅሉ ከአውሮፓ በተወለደ ኪነ ህንጻ ተጽዕኖ በጅምላ መውደቅ የለበትም የሚል አስተሳሰብ ነው። ጅማንም ሆነ ሌሎቹን ከተሞቻችንን በምናይበት ጊዜ በከፍተኛ ደረጃ ዘመናዊ ኪነ ህንጻ ተብሎ በሚታወቀው የኪነ ህንጻ ተጽዕኖ ስር የወደቁ መሆናቸውን እናስተውላለን። ስለዚህ ጥንታዊውን የኪነ ህንጻ ጥበብ ውርስና ታሪክ በአዳዲሶቹ ህንጻዎች ውስጥ ማንጸባረቅ ወቅታዊና ተገቢ ነው። በከተማችንም እንደ አዲስ አበባ ሂልተንና ሸራተን አዲስ ባሉ ህንጻዎች የሀገራችንን ቀዳሚ ታሪክ በአዲስ መልክ ፈጥሮ ለማቆየት ተሞክሮ ውጤቱም ያማረ ሆኗል። ይህ ማለት ግን የጥንቱ ኪነ ህንጻ እንዳለና እንደነበረ መደገም አለበት ማለት ሳይሆን የጥንቱን ኪነ ህንጻዊ ጥበብ በአዲስ መልክ እንደገና መልሶ በመፍጠር አባቱን የሚመስል ልጅ እንደማዋለድ ያለ ኪነ ህንጻዊ ጥበብ ነው። ለምሳሌ ያህል የአዲስ አበባ ሂልተን ኪነ ህንጻ ከጥንታዊ ኢትዮጵያ የላሊበላ አብያተ ክርስቲያናትና ከአክሱምና ከጎንደር ኪነ ህንጻ ባህሪያቸውን በመውሰድ ጥንታዊ የሚመስል ነገር ግን ዘመናዊ የሆነ ህንጻ በመፍጠር ከዓመት ዓመት የማያሰለች ግርማና ውበት ያለው ኪነ ህንጻ መፍጠር ተችሏል። የጅማ አባ ጅፋር ቤተ መንግስት ከከተማው ወጣ ብሎ በዳገታማ ስፍራ ላይ የሚገኝ ከመሆኑም በላይ ወደ ቤተ መንግስቱ የሚወስደው መንገድ እጅግ ምቹ ባለመሆኑ በሌላ በኩል ቤተ መንግስቱን በማስተዋወቅና ለጉብኝትም ጉጉት በመፍጠር ረገድ በቂ ስራ የተሰራ ባለመሆኑ ይመስላል በርካታ የከተማዋ ነዋሪዎች ሳይቀሩ በዚህቹ ከተማ ተወልደው ሲያረጁ ቤተ መንግስቱን አለመጎብኘታቸውን አጫውተውናል። ከአዲስ አበባና ከሌሎቹ የሀገራችን ክፍሎች ለሥራ ጉዳይ ከሚመጡ ጎብኚዎች ምን ያህሉ ይህን ቤተ መንግስት እንደሚጎበኙ መረጃ ባናገኝም በርካቶች ግን ሳይጎበኙ እንደሚመለሱ አጫውተውናል። ቶኩማ አባ ጅፋር የገበያ አዳራሽ ዲዛይን በሚደረግ ጊዜ ዓላማው በአንድ በኩል በጉዳት ላይ ላለው ቤተ መንግስት ሁለተኛ ህይወት በአዲሱ ህንጻ ላይ የነበሩትን ህንጻ ገጽታና ባህሪ በማስቀረት ሁለተኛ ልደት ሰጥቶ ለዛሬውና ቀጣዩ ትውልድ ማስተላለፍ ሲሆን በሌላ በኩል የቤተ መንግስቱን ኪነ ህንጻ በአዲስ መልክ ወደ መሃል ከተማ በማምጣት በተለያየ ምክንያት ወደ ጅማ ለሚመጡ እንግዶችም ሆነ በከተማዋ እየኖሩ እስከ ዛሬ ቤተ መንግስቱን በማያውቁ ኢትዮጵያውያን ልብ ውስጥ ቤተ መንግስቱን ለማየት ጉጉት መፍጠርን ኢላማ ያደረገ ነው። ቤተ መንግስቱን የሚጎበኝ ማንኛውም ጎብኚ ደግሞ ከቤተ መንግስቱ የዚህችን ከተማ አፈጣጠርና ቀደምት ታሪክ ለማወቅና ስለ ሀገሩ ያለውን ዕውቀት ለማበልጸግ ይረዳዋል። ሁልጊዜም ቢሆን ኪነ ህንጻዊ የታሪክ ውርሶች እንዲያው በደፈናው ጣሪያና ግድግዳ ብቻ አይደሉም። ከጣሪያና ግድግዳ ጀርባ የኛ የኢትዮጵያውያን ታሪክ አለ። ኪነ ህንጻው የሚያስተዋውቀንም ከዚህ ታሪካችን ጋር ነው። ስለዚህ በአባ ጅፋር ቤተ መንግስት ላይ የምናገኘውን የቤተ መንግስቱን የመግቢያ በርና የቃፊር መጠበቂያ ማማ በአዲስ መልክ ዲዛይን አድርጎ በማካተት የቤተ መንግስቱን ውበትና ቁመና ወደ መሃል ከተማ ለማምጣት ተሞክሯል። የአባ ጅፋርን ቤተ መንግስት ባህሪ ከሚያስታውሱ ገጽታዎች የግቢው መግቢያ በር ሲሆን ይህን በር ግርማ ባለው ቁመና ከፍ አድርጎ ከህንጻው በማዋሃድ የገበያ ማዕከሉ በር ሳቢና የሚጣራ እንዲሆን ተደርጎ ተሰርቷል። የቶኩማ አባ ጅፋር የገበያ ማዕከል ከመሬት ወለል ወይም ግራውንድ ፍሎር ጀምሮ እስከ ሁለተኛ ወለል ድረስ ለተለያዩ አነስተኛና መካከለኛ እንዲሁም ከፍተኛ ሱቆች የተለየ ሲሆን በሁለተኛው ወለል ላይ ደግሞ ውብ የሆነ ሬስቶራንት አለው። የዚህ ሬስቶራንት ሰፊ አገልግሎት የሚሰጠው በማዕከሉ ጣሪያ ላይ ሲሆን ከዚህ ጣሪያ ላይ ሆኖ ጅማን በዙሪያዋ የከበቧትን ውብና ለምለም ተራሮች መቃኘት ይቻላል። ሶስተኛና አራተኛ ወለሎች የተዘጋጁት የተሟላ አገልግሎት መስጠት በሚችሉ የእንግዳ ማረፊያዎች ሲሆን በተለይም ለንግድ ሥራ የሚመጡ እንግዶች ገበያውን፣ ሬስቶራንቱንና ማረፊያ ስፍራውን በአንድነት እንዲያገኙ የታቀደ ነው። ይህም ብቻ ሳይሆን የከተማዋ የገበያ ማዕከሎች ምሽት ላይ ሙሉ በሙሉ ጸጥ ያሉ ስለሚሆኑ ይህ የሬስቶራንትና የእንግዳ ማረፊያ አገልግሎት ማዕከሉ ቀንና ሌሊት ሕይወት ያለው እንዲሆን ታስቦ የተሰራ ነው። ከዚህ በተጨማሪ በተለያዩ መልካምና መልካም ያልሆነ ቁመና ያላቸው ዘመናዊ ህንጻዎች በአዲስ መልክ በመነቃቃት ላይ ያለችው ጅማ ከተማ የራሷ ታሪክና የኪነ ህንጻ ውርስ የነበራት መሆኑን የሚያስታውስ ኪነ ህንጻዊ ሐውልት ለማቆም ጭምር የታሰበ ነው። ጅማ አባ ጅፋር ያለፈችባቸውን የታሪክ ምዕራፎች ከሚያስታውሱ ኪነ ህንጻዊ ውርሶች አንዱ
በኢጣሊያ ወረራ ዘመን ከተማይቱን የተቆጣጠሩት የኢጣሊያ ወራሪዎች የዛሬውን መልክ እንድትይዝ የራሳቸውን አሻራ አሳርፈውባታል። በከተማዋ ከሚገኙት ሕንፃዎች በተለይም ፈረንጅ አራዳ ተብሎ በሚታወቀው አካባቢ በመንገድ ዳር ያሉ ሕንፃዎች እንደ ብሔራዊ ቲያትር ከፀሐይ የሚከልሉ በረንዳዎች ያሏቸው በርካታ ሕንፃዎች በሰፋፊ በረንዳዎቻቸውና ዘለግ ባለ ቁመናቸው የኢጣሊያን የዚያን ዘመን ኪነ ሕንፃ ባህሪ ለከተማዋ አላብሰዋት ይታያሉ። በቶኩማ አባጅፋር ሞል ከነዚህ ሕንፃዎች ባህሪ ሰፋፊዎቹንና ከፀሐያማው የአየር ጸባይ ሸማቹን የሚከላከሉና ምቾት የሚሰጡ በረንዳዎች ወይም አርኬዶች በማካተት የከተማይቱን የኪነ ሕንፃ ውርስ በአዲስ መልሶ ለመፍጠር ተሞክሯል። ይህ ሕንፃ በ1000 ካሬ ሜትር መሬት ላይ ያረፈ ሲሆን በስተምዕራብ አቅጣጫ ዋናውን መንገድ ይዞ 46 ሜትር የተዘረጋ ነው። ከዚህም በተጨማሪ በስተሰሜን አቅጣጫ 24 ሜትር አግድመት ያለው ሲሆን በሁለቱም አቅጣጫ መዳረሻ መንገዶች አሉት። ማዕከሉ ለገበያተኞች ሳቢና ምቹ እንዲሆን በውስጡ ተንቀሳቃሽ ደረጃ ወይም ኤስካሌተርና ሊፍት ተገጥሞለታል። ይህም ወደ ማዕከሉ ለሚመጡ ገበያተኞች ምቾትን እንዲሰጥና ከመሬት በላይ ያሉ ሱቆች ተገቢውን አገልግሎት እንዲሰጡ ታስቦ የተዘጋጀ ነው። ለማዕከሉ ግንባታ በሥራ ላይ የሚውሉ የግንባታ ማቴሪያሎች በከተማዋ በቅርብ የሚገኙ ማቴሪያሎች ሲሆኑ በተለይም ደግሞ ጅማ ከተማ የምትታወቅበት እንጨት ለአርማታ የሚገነቡ ምሰሶዎችን፣ የበረንዳ መጠበቂያዎችን፣ በሮችን፣ መስኮቶችን በማስጌጥ ከሌሎች ማቴሪያሎች ጋር ተዋህዶ በሥራ ላይ እንዲውል ታስቧል። የማዕከሉ ዋና ገጽ ወደ ምዕራብ የዞረ በመሆኑ ለፀሐይ የተጋለጠ ነው። በዚህ ምክንያት በፊት ገጽ ከመሬት እስከ ሁለተኛው ወለል ያሉ ሱቆች ከፊት ለፊታቸው በተዘጋጁት የመንቀሳቀሻ በረንዳዎች ከለላነት ቀጥታ የሚያርፍባቸውን ፀሐይ ለመስበር ተችሏል። እነዚህ በረንዳዎች በሱቁ ውስጥ ያለውን የገበያ እንቅስቃሴና ሙቀት ወደ ውጭ በማውጣት ገበያውን ሕይወት የሚሰጡት ሲሆን ስፍራው መርካቶ እንደመሆኑ መጠን አልፎ ያጅ ገበያተኞችን በመሳብ ወደ ውስጥ የመሳብ ኃይል አላቸው። ይህ ማዕከል ተገንብቶ ሲጠናቀቅ ለጅማ ከተማ እንደ ታሪክ መዘክር የሚቆጠር ሲሆን እጅግ በርካታ ሱቆችን በመክፈት የከተማዋ እምብርት ለሆነው ለመርካቶ አዲስ ሕይወትን ይጨምራል ተብሎ ይጠበቃል። የማዕከሉ የውጭና የውስጥ ገጽታዎችም ይህን ይመስላሉ። ከ25 በላይ መኪናዎችን ያቆማል። የምድር ቤት ወለል መጋዘኖች አሉት። በመሬት ወለል ከውጭና ከውስጥ ተደራሽ የሆኑ 34 ሱቆች አሉት። በመሬት ወለሉ ወደ አንደኛና ሁለተኛ ወለል የሚያወጡ ተንቀሳቃሽ ደረጃዎች ወይም ኤስካላተሮች አሉት። ከመሬት እስከ መጨረሻ ወለል የሚወጣ አሳንሰር ወይም ሊፍት አለው። ዋናው አዳራሽ ከሰማይ የሚመጣ ሰፊ የብርሃን ማስገቢያ ክዳን አለው። የእንግዳ ማረፊያም ከገበያ ማዕከሉ ከድምፅና ከሁከት የተከለለና የተለየ ነው። በሕንፃው ጣሪያ ላይ የሬስቶራንቱ የጣሪያ ላይ መናፈሻ ይገኛል።